አንዲት ሴት ዳሊዋ ሞንደል ያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች ግን ተበላች በቡዳ ቅዱስ ጳውሎስ ምን አለ ወእንዘ ተአኩቱ ክስቱ ስልአተክሙ ቅድመ እግዚአብሔር በመታመሰግኑበት በመጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ የምትፈልጉትን ነገር ለእግዚአብሔር ጠይቁ ይሄን ፈልጋለሁ ቅዱስ ጊዮርጊስ ይሄን ፈልጋለሁ ከአምላክ አማልድ አሰጠኝ ማለት ይችላልላችሁ ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላልፍ አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል በጥርሷ በሳቋ በሆነ ነገር ገብቷል ስትወልድ ያ ቡዳ መንፈስ አብሮ ይወጣል የመጨረሻው ጸሎትን ማሳረግ ጸሎት ሲያርግ ያው በአባቶቻችን ስርዓት በጸሎት ሃይማኖት ያርጋል ይሄንን ታውቃላችሁ በእርግጥ ይሄን አለማድረግ ኃጢአት አይደለም ግን የተለመደው ግን ማንኛውም ጸሎት ወሶበ ትፈጽሙ ጸሎተክሙ ህትሙ ጸሎተክሙ በጸሎት ሃይማኖት ጸሎታችሁን በምትፈጽሙበት ጊዜ ጸሎታችሁን በጸሎት ሃይማኖት ዝጉ ይሆናል አንዲት ሴት ዳሊዋ ሞንደል ያለች ስትሄድ አረ ያምራል ዴ ምናምን ይላሉ ጎረምሶች ድድ ማስጫ ላይ ይመቻል ያምራል እንዴ መቼ እንገናኝ ታዲያ ምናምን ይባባልና እሷም ስለተለከፈች ደስ ብሏት አንገቷን ደፍታ ታልፋለች ግን ተበላች በቡዳ ለምን እንድትበላ ሆና ነው አለባበሷ ያዘው ያለፈችው ከዛ በኋላስ በሚቀጥለው ቀን ሲጠይቃት እሺ ትለዋለች ለምን የዝሙት መንፈስ ከሱ ወደ እሱ አይዷል ቡዳ ሆኖ አለፈ በላት መጀመሪያ አያት ከዛ በኋላ ፈቃዱን እንድትፈጽምለት ሲጠይቃት እሺ አለችው ዓለማዊ ከሆነች ማትሰግድ ማትጾም ማትጸልይ ከሆነ የዚህ ጎረምሳ የዝሙት መንፈስ የቡዳ መንፈስ አስተናጋጅ ትሆናለች ማለት ነው እና የቡዳ መንፈስ ብዙ ነው እንደው ይሄን ስለ አሁን አነሳነው ድረስ በዚህ መስቀው አንድ ነገር ብቻ ምን አለባት አንድ ጥያቄ ይሄን የቡዳ መንፈስ የተበላ ሰው ሌላ መብላት ይችላል ከዛ ውጪ ደግሞ በመዋረስ ነው የሚገኘው ወይስ የተያዘ ሰው ይበላዋል ሶስት አይነት ነገር አለው ቡዳ ወደ ሰው ቢተላልፍ አንደኛ ከማህፀን ከእናት ወደ ልጅ ይተላለፋል ከእናት ወደ ልጅ የሚተላለፈው እናትየዋ ራሷ በልጅነቷ በቡዳ ተበልታ ከነበረ በፀጉሯ ሊገባ ይችላል በጥርሷ በሳቋ በሆነ ነገር ገብቷል ስትወልድ ያ ቡዳ መንፈስ አብሮ ይወጣል ያ ማለት እንደ ህፃኑ ነው አይደለም ሲወለድ ነበረ ማለት ነው ብዙ ጊዜ ዛር መንፈስ ሲባል አብሮ ተወለደ ሲባል እንደ ህፃን ጡት ጠብቶ የሚያድግ ህፃን ሰይጣን ይመስላቸዋል ሰዎች ግን አይደለም ዛር መንፈስ አብሮ ተወለደ ሲባል ልጁ ሲወለድ ወይም ልጅቷ ስትወለድ ማህፀኗ አጠገብ ቁጭ ብሎ ነበረ ደሟንም እንደ ግብራው ይወስዳል እንዲያውም ወደ ገጠሩ ክልል ሰሜን አካባቢ ላይ ልጅ ልክ ሲወለድ በአዳም ልኮ የሚያመልኩ ከሆነ ራሄሎ የምትባል ዶሮ አለች ትመጣና እዛው ህፃኑ እየወጣ ይታረድለታል ራሄሎ ትባላለች የደም መንፈስ ናት ከእናትየዋ ደም ጋር አብሮ የዛች መንፈስ ይቀላቀላል ልጁ ሲያድግ በዚህቹ መንፈስ ልክ ያድጋል ሴት መጠጋት ይከብደዋል ወንድ ከሆነ ሴት መጠጋት ይከብደዋል ብዙ አይነት በጣም ብዙ አይነት ተጽዕኖ ይፈጥርበት ግለ ወሲብ ይፈጽማል ግብረ ሰዶም ሊሆን ይችላል ሴት ኮንሽ ሌዝቢያን ልትሆን ትችላለች ለምን አጋብተው ነው ሲወለድ ተጋብቶ ነው የተወለደው የኔ ናት እቺ ልጅ ወይም ይሄ ልጅ የኔ ነው አግብቼዋለሁ ትላለች ስለዚህ ሲያድግ አብራ ለምታድገው ብቻውን ጨለማ ክፍል ውስጥ ቁጭ ብሎ እንዲኖር ታረጋለች ማለት ማንንም በሌለበት ጭር ያለ ሰዓት ላይ በጣም እየተንቀሸቀሸ ካስቸገራት ሴት ጋር እየሄደ ካስቸገራት ወንጀል ሰርቶ እስር ቤት እንዲገባ ነው የምታረገው እዛ ብቻውን ነው የሚኖረው ታስሮስ ሴት የለማ እዛ በቃ በግላጭ አገኘችው ለሊት ትገናኘዋለች ዘሩን ታስፈስሰዋለች ቀን ባያት ሴት ተመስላ ትመጣለች ሚስት ናት እሷ ውስጥ ስላለች ማንንም ሴት ስትጠጋው ይርበተበታል ላበራብ ይሆናል እጁን ፍቅር ነው የሚመስለው ለሱ በቃ እሷ ጋር ስትጠጋኩ ተርበተበት ይላል ግን አይደለም እህቱ ነች ምን ችግር ወድሻለሁ ቢላት ምን አለበት በጣም ስለሚወዳት በጣም ስለሚያከብራት የበለጠ ፍቅሩ ሊገልጽ ይችላል እንጂ ሊፈራ አይገባም አይደል ስለዚህ ሴት ጋር ሲጠጋ ሚንቀጠቀጥ የሚፈራ ፍቅሩን መግለጽ የሚፈራ ሰው ወይ እሱ አይነጥላ ወይ እሱ አይነጥላ መሀል ገብቷል ግልጽ ነው አይደል እና ሄዱ ሴት ላይም ሲሆን ደግሞ እንደዚህ ነው ጭራሽ ፔሪዳቸውን በወር 3-4 ሊያዛባው ይችላል ወንድ ሲጠጋት መልክ አላት ጸባይ የላትም ታገባለች ችግር አለ ትነጫነጫለች ከስራ ሲመጣ በጥሩ መንፈስ አትቀበለው ይጠላዋል እሷ ውስጥ ያለው መንፈስ ባሏን ይጠላዋል የኔ ሚስት ወሰደብኝ ብሎ ነው የሚያስበው እና ይሄ አንዱ ከማህፀን ጀምሮ የሚወጣ የቡዳ መንፈስ ነው ከተወለድክ በኋላ ደግሞ እናት ጸጉር እየዳበሰች ጡት እያጠባች አይኑን ስታየው ያው በዛው ወይ ጆሮ ሊደነቁር ይችላል አካል ጉዳተኛ ዲፎርም የሆነ ቅርጽ ያለው ጎባጣ ውር ሆኖ ሊወለድ ይችላል
ከተወለደን በኋላ ደግሞ ልክ እናት እንደዛው ልጇን ልትበላው ትችላለች። ባይዘዌ እናቶች ጋር ብትጠይቅ ልጃችሁን አተኩራችሁ አትመልከቱ፣ ስታጠቡ ሌላ ነገር ተመልከቱ ነው የሚባለው። ዛፉን እያየች አንድ ሴት አይኗ ምን ያህል ኃይል አለው ብለው ነው የሚያስቡት። ዛፉን እያየች አደረቀችው። ልጇን እያጠባች ዛፉን እያየሽ አጥቢ ተብላ በር ላይ ቁጭ ብላ የምታጠበው ይሄ ዛፍ የደረቀው እኮ በእኔ አይን ነው ትላለች። ግን የሰው አይን ነው ለማለት ፈልገው ነው። ግን ሰይጣን ሞኝ ነው። ልጁን ከማየት ብሎ ዛፍ የሚያደርቀው እንደዛ እንዲያስቡ ስለፈለገ ነው እንጂ ሰይጣን ይሄን ያክል ጅል አይደለም። አምላክ ክርስቶስን እኮ ይሄን ድንጋይ ዳቦ አድርግ ብሎ የፈተነ፣ ይሄን የዓለም ወርቅ በሙሉ የኔ ነው እስቲ ስገድልኝ ብሎ የፈተነ፣ እስቲ ከዚህ ፎቅ ላይ ራስን ጣል ብሎ መላእክቶች እስቲ እንደሚያግዙህ ልይ ብሎ የፈተነ ክርስቶስን የፈተነ ሰይጣን እዚህ ጋር መጥቶ አይ ልጇን ስላላረጀችው አልበላውም ዛፉን ልብላው ብሎ ይበላል። ስንት ትውልድ ያበላሸ መንፈስ እንደዚህ ሞኝ ነው ብለህ ታስባለህ? የለም። ሌላው የቡዳ መንፈስ በተዋርሶ ይገባል። ፎቅ፣ ቤት፣ ሆቴል ምናምን በጣም ብዙ ቦታ ላይ መስራት የሚፈልጉ ሰዎች ብዙ ጊዜ ከመናፍስት ጋር ይዋረሳሉ። ወደ ገበያ ገጠር ክልል አካባቢ ላይ አሁን ወፍጮ ቤት መትከል በጣም በቃ እንደ ሀብት ነው የሚታየው። ትምህርት ቤት መክፈት ወይም ገበያ ንግድ ቦታ መክፈት ማለት በጣም ታዋቂ ነው እና ከዛ አንፃር ምን ያደርጓቸዋል? ደብተራው ያዟል። ሂድና ገበያ ላይ ራቁትህን ህዝብ መካከል ተንከባለል፣ እንደ አህያ ተንከባለልና ሮጥ አምልጥ ይባላል። ህዝብ ፊት እንደዛ ካደረገ በኋላ መጥቶ ጅብ ቆዳ ላይ ይንከባለላል፣ ሀብታም ይሆናል። ለምን? አዋርዶ ነው ሀብታም የሚያደርገው። የጅብ ቆዳ ላይ ያንከባለላቸዋል። ሌላው የጅብ ቅንድብ፣ ጅብ ሞተ ሲባል ቅንድቡ ይፈልጋል፣ አንጀቱ፣ ጆሮ ሁሉ ተፈልጎ ምናምን። የኢትዮጵያ ህዝብ እኔ አንዳንዴ ማተብ ያሰረው ኦርቶዶክስ ነው ይሄን የሚያደርገው ትላለህ። የሆነ ቦታ ጅብ ሞተ ከተባለ መድኃኒት እኮ ቶሎ በሉ ሄዱ ይባላል። መድኃኒት የሆነውን ክርስቶስን መስቀል ማተብ ባንገቱ ላይ አስሮ የጅብ ቆዳና የጅብ ቅንድብ የጅብ ምላስ ጥርሱ መድኃኒት ነው ተብሎ ሲሻሙ፣ ታዲያ ጅቡ ነው ጅብ የሆነው ወይ ሰው ነው ጅብ የሆነው? ተሰብስበው እኮ ተቀራመቱት ማለት ነው። እና እኔ መንደር ላይ ይቻለው አዲስ አበባ ጥግ ላይ ከአባዶ ኖር በነበርኩበት ሰዓት ላይ በደንብ ነው በቃ ጅብ ሞተ ተብሎ ወይም ወደቀ እንትን በጥይት ተመታ ተብሎ ተቀራመቱት። ሊያውም በህይወት ከተገኘማ ትልቅ ነገር ነው ይበልጥ። ይሄ ምንድነው? ሆን ብለው ይፈልጉታል፣ ይዋረሱታል። ለምን? የጅብ ቆዳ ይፈልጋል። የቡዳ መንፈስ ለመዋረስ የጅብ አይን በማታ ማየት ስለሚችል ነው ይሄ ነው የተፈለገው። ስለዚህ ምናልባት ያልተመለሰችው የቡዳ መንፈስ ያለበት ሰው ሌላ ሰው በቡዳም ሊበላ ይችላል ማለት ነው። መጀመሪያ ተበልቶ 7 ዓመት ይኖራል መንፈሱ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ሃይማኖት፣ ያለ መንፈሳዊ ህይወት ዝም ብሎ መንፈሱ እንደገባ 7 ዓመት ከተቀመጠ ሄደች ወይ ቢች ልጅ እላዩ ላይ ያለው መንፈስ መጀመሪያ የራሷ የሆኑትን ነገሮች መብላት ይጀምራል። ገንዘብ ስትይዝ ገንዘቧን ያባክናል፣ ልጆቿን፣ ቤት አካባቢ ላይ ያለውን። ከዛ እየወጣ ገና ቀና ብላ የሆነ የልኳንዳ ቤት ስጋም ሊሆን ይችላል ስታየው ትል በትል ነው የሚሆነው። ወይም ሰዎችን ወይኔ ይሄ ዕቃ ሲያምር የሰርግሽ ስጦታ ቆንጆ ነው ብላ ስትል ያ ዕቃ ከሳምንት በኋላ ይሰበራል። ወዲያው ሊሰበር ሁሉ ይችላል። ሌባ ሊመነትፍም ይችላል። ሞባይል ግን አያውቁትም ሰዎቹ። እነሱ ከአይናቸው ይሄ ነገር እንደወጣ አይረዱትም። አያውቁትም። አለብን ሃይማኖት ውስጥ አይደሉም ማለት ስልጣን አግኝቷል። ብዙ ጊዜ የቡዳ መንፈስ ያለበት ሰው 3 ጸባይ አለው። አንደኛ የራሱን ህይወት እየበላ እንደሆነ አያውቅም፣ ግን የራሱን ህይወት እየበላ ነው። ሁለተኛ ነገር ደግሞ አስመሳይ ነው። ድራማ የሚሰራበት መንፈስ ስላለ እሱም ሰው ፊት ብሎ ጥርሱን የሚያሳያል፣ ዞር ሲል ይድፋ ይልሃል። በቃ ትወና አይኑ በጣም ገጸ ባህሪ ይቀያየራል። አትይዘውም። የቡዳ መንፈስ ሳትወድ በግድ ጸባይህን ይቀያየራል። ሶስተኛው ደግሞ የቡዳ መንፈስ ብዙ ጊዜ የተበላሸ ጸባይ፣ የተበላሸ ባህሪ እንዲኖርህ አድርጎ በዙሪያ ያሉት ሰዎች አርቆ ብቻ እንድትሆን ነው የሚያደርገው። ማለት በቃ ለሰው የማይመች ማንነት እንዲኖር ያደርጋል። ግን በሲስተም ነው። መንፈስ መሆኑ ከታወቀ በጸበል ይሸኛል። እኛ ሀገር ከሆነ ሌላ አፍሪካ ሀገር፣ ሌላ ዓለም ላይ ከሆነ ግን እንደ አንድ ትልቅ አይኪው ወይም እንደ ትልቅ ችሎታ እንደሆነ ተፈጥሮ ቴንደንሲ ዝንባሌ ብለው ስለሚቆጥሩት ተመችቶት ነው የሚኖረው። እኛ ሀገር ግን መንፈስ መሆኑ ከታወቀ ጸበል ትሂድ ስለሚባል ይላል። ስለዚህ በሲስተም ነው የሚኖረው። ምናልባት ክርስቲያን በሲኦል በማስገባቱ ተሻላሚ ስለሚሆን ይመስለኛል። በጣም የዚህን ያክል ታዲያ እንዴት ይታገላል? እንደሚያዝ ካወቀ እንደምናንገላተው ጸበል ቦታ ላይ ተኮነ ልቀቅ አለቅ እቆያለሁ ይላል። ምን ይሁን አስጨነቀው? ለምን ይቃጠላል? ምን አይሄድም ል ነበር እኔ። ምናልባት ይሸለም ይሆን? ሉሲፈር ይሸልመው ይሆን? የሚገርም ነው። እኔ አላውቅም። ባህሪው ሆኖ ነው። አሁን ብዙ ሰው ማህሌት የሚመጣው ለሾው ነው፣ ለመንግስተ ሰማያት አይደለም። ለእይታ ቲክቶክ ላይ ቀርጾ
ማህሌት እየሄድኩ ነው ብሎ ለማሳየት እዚህ ቦታ አደርኩኝ ለማለት ከህንፃ ህንፃ መርጦ ከካህን ካህን መርጦ ከማህሌት ማህሌት መርጦ ከመርጌታ መርጌታ መርጦ ከድምፅ ድምፅ መርጦ ከቦታ ቦታ መርጦ አትደረው አይደለም ማህሌት አትደረው አይደለም። ሁሉም በየአጥቢያው ይደር። ግንስ ከአዲስ አበባ ጫፍ ተነስቶ ቦሌ መድኃኔዓለም የሚያደርሰው ለመጽደቅ አይደለም የሚሄደው፣ ለመጽደቅ አይደለም የሚሄደው። እየነቀፍኩኝ አይደለም። ጭፈራ ቤት ከሚያደር ማህሌት ማደሩ መልካም። ግን ደግሞ ብዙ ሰው የሚሄደው የሆነ ቦታ ሆኖ ማህሌተ ጽጌ አደርኩኝ ብሎ ለማሳየት አበባውን ለማሳየት የማህሌቱን ብዙ ቪው ለማግኘት ቲክቶክ ላይ ለመልቀቅ ሚዲያውን ለመቆጣጠር ለመጽደቅ እናደርገው። እስኪ ጾም ለመጽደቅ ይሁን፣ ጸሎታችን ለመጽደቅ ይሁን፣ ማህሌቱም ለጽድቅ ይሁን፣ ሰዓታቱም ለጽድቅ ይሁን፣ ቁርባኑም ለጽድቅ ይሁን፣ ማስቀደሱም ለጽድቅ ይሁን። አናሳዝንም? ግን ጊዜያችንንም አጥፍተን ሌሊቱን ሙሉ እንቅልፋተን አድረን የሚያሳዝነው የሚያስጨንቀን ምን አይነት ፎቶ ፌስቡክ ላይ እንደምንለቅ ነው የሚያስጨንቀን። ምን አይነት ቪዲዮ ቲክቶክ ላይ እንደምናሳየው አናሳዝንም? እንቅልፋተን ማግኘት የሚገባንን በረከት እዚህ ቅዱስ ቦታ የመጨረሻው ቅዱስ ስፍራ ድረስ መጥተን የሚገባንን በረከት እንኳን ለማግኘት ያልታደልን። በእውነት እግዚአብሔር ከእንዲህ አይነት ውዳሴ ከንቱ ሁላችንንም ይሰውረን። በጣም ማግኘት የሚገባ መንግስተ ሰማያት የሚፈልገው የትኛው ሰው ከትዳር በፊት ከስራ በፊት ከማንኛውም ነብይ ጌታ የገባልን ቃል እንዲህ ነው፣ ወዝንቱሰ ኩሉ ይትዌሰከክሙ፣ ሌላ ሁሉ ይጨመርላችኋል የተባለ ሌላው ትርፍ ነው። አሁን እኛ ራቱን ትተን ዳረጎቱን ነው የምንለምነው። ይሄ ነው ልክ እንደ ውሻ ውሻ አሁን ዝም ብላችሁ አጥንት ብትልኩለት የተረፈውን እሰጥሃለሁ ብትሉት እስከሚተርፍ አይጠብቅም። የሚፈልገው የጋጣችሁን አጥንት ብትልኩለት እሱን እንደምንም ብሎ እየላሰ መቆየት ነው የሚፈልገው። እና እኛ አንዳንድ ጊዜ የተሰጠን ራት ትተን ዳረጎት ጉርሻ ፈላጊዎች እንሆናለን። እግዚአብሔር ለሁላችንም ማስተዋሉን ያድለን። እና በጸሎት ውስጥ ሐሲሰ ርስተ መንግስተ ሰማያትን መጠየቅ ነው። ከዛ ከሲተ ፈቃድ ማለት ፈቃድን መግለጥ፣ የምንፈልገውን ነገር ማሳየት ያስፈልጋል። እሱ በጸሎት ከዚህ በኋላ እነዚህ ነገሮች የመጀመሪያው ስም መጥራት፣ ሁለተኛው ምስጋና ማቅረብ፣ ሶስተኛው ደግሞ መንግስተ ሰማያትን መለመን፣ ከዛ አራተኛው የስጋ ፈቃዳችንን መለመን። ከዚህ በኋላ ያለው ምክንያቱም አሁን የእግዚአብሔርን ስም ጠራ፣ ከዛ የእግዚአብሔርን ስም ጠርተን አመሰገንን፣ ከዛ ቀጥሎ ደግሞ መንግስተ ሰማያት እንዲሰጠን ጠየቅን። ከዛ የምድሩን እንችላለን። አልተከለከልንም እኮ። ስለ ትዳር እኮ መጸለይ ይገባል። ስለ ስራ መጸለይ እኮ ይገባል። ስለ ትምህርት መጸለይ ይገባል። ስለ እውቀት መጸለይ ይገባል። ስለ ጤና መጸለይ ይገባል። ቅደም ተከተሉን ነው እኮ የምላችሁ እንጂ መጸለይ እኮ ይገባል። ከዛ በኋላ ፈቃድን መግለጥ እንዴ እንዲህ የሚል ጥያቄ ይነሳል። ፈቃድ የምንገልጥለት ራሱ እግዚአብሔር የምንፈልገውን አያውቅም እንዴ? አይደለም። የምትፈልጉትን ነገር ልክ ማመልከቻ እንደ መጽሐፍ ለይቶ እግዚአብሔር ሆይ ይህንን አድርግልኝ፣ ይህንን አድርግልኝ፣ ይህንን አድርግልኝ ብሎ መለመን ይገባል። ምናኔ ከሆነ የሚፈልገው አንድ ሰው ለምናኔው ፈቃድን ከእግዚአብሔር ይጠይቃል። ብሕትውና ከሆነ የሚፈልገው አንድ ሰው ለብሕትውና እግዚአብሔርን ይጠይቃል። ትዳር ከሆነ የሚፈልገው አንድ ሰው ለትዳሩ እግዚአብሔርን ይጠይቃል። በዓለም ውስጥ መኖር ከሆነ የሚፈልገው፣ በስራ መኖር ከሆነ የሚፈልገው ስለ ስራው እግዚአብሔርን ይጠይቃል። እየተማረ ከሆነ ትምህርቱ እንዲገለጥለት እግዚአብሔርን ይጠይቃል። እየሰራ መስራቱን ሳያቆም፣ መማሩን ሳያቆም፣ ማጥናቱን ሳያቆም እነዚህን እያደረገ እግዚአብሔርን ይጠይቃል። ቅዱስ ጳውሎስ ምን አለ? ወእንዘ ተአኩቱ ክስቱ ስእለተክሙ ቅድመ እግዚአብሔር፣ በምታመሰግኑበት በምትጸልዩበት ጊዜ ፈቃዳችሁን በእግዚአብሔር ፊት ግለጡ። የምትፈልጉትን ነገር ለእግዚአብሔር ጠይቁ። ይሄን እፈልጋለሁ። ቅዱስ ጊዮርጊስ ይሄን እፈልጋለሁ ከአምላክ አማልደህ አሰጠኝ ማለት ትችላላችሁ። አራተኛው ከሲተ ፈቃድ እየጨረስኩ ነው። አንደኛው ስምን መጥራት፣ ሁለተኛው ማመስገን፣ ሶስተኛው መንግስተ ሰማያትን መጠየቅ፣ አራተኛው የስጋ ፈቃድን ከእግዚአብሔር መጠየቅ የሚገባን፣ አምስተኛ ክፉን ፈተናን እንዲያርቅ መለመን። በጣም ብዙዎቻችን የማናደርጋቸው ነገሮች እነዚህ ናቸው። ለምሳሌ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና ከምን ሁሉ አድነን እንጂ ክፉን እንዲያርቅ በማንኛውም አሁን ክፉ ሲባል ቶሎ ብለን የምናስበው ብዙ ጊዜ ሰይጣንን፣ ዲያብሎስን እነዚህን ነገሮች ነው የምናስበው። ግን ክፉን እንዲያርቅ መለመን ማለት እንደሆነ ታውቃላችሁ?
ቅዱስ ጳውሎስ እንደተናገረው ማንም የቆመ ቢመስለው ምን እንዳይል ይጠንቀቅ፣ እንዳይወድቅ። እሱ ክፉ ነው። ከቆሙ በኋላ መውደቅ ክፉ ነው። ካመኑ በኋላ መካድ ክፉ ነው። ንስሐ ከገቡ በኋላ ወደ ኃጢአት መመለስ ክፉ ነው። አንድን ኃጢአት ደጋግሞ እየሰሩ ከዛ ደግሞ ጭራሽ ከዛ መላቀቅ አለመቻል ክፉ ነው። ከቤተ ክርስቲያን መራቅ ክፉ ነው። ከማስቀደስ መራቅ ክፉ ነው። ከስጋው ደግሞ ተመልሶ እንደገና ልክ እንደ ውሻ ወደ ትፋት መመለስ ክፉ ነው። ስለዚህ በጣም ብዙ ክፉ ነገሮች አሉ እና እነዚህን ክፎቹን እንዲያርቃቸው፣ ከዚህ ክፉ እንዲጠብቀን፣ ከመካድ እንዲጠብቀን። እንዲያውም ክፉ የሚለው የእኛ ሊቃውን ሲገልጽ የመጀመሪያው ክህደት፣ ወደ ክህደት አታግባን እባክህ፣ ለክህደት ምክንያት ከሚሆኑ ነገሮች አንተ ጠብቀን እባክህ ብሎ መለመን፣ መጸለይ፣ ማልቀስ ይገባል። መመካት አይደለም። በጣም ብዙ ሰው እኔ ኦርቶዶክስ ስለሆንኩኝ ስለተመረጥኩኝ እንዲህ እያለ የሚናገር የሚመካስ የሚመጻደቅ ሰው የሚገበዝ ሰው አለ። ጥንቃቄ ይፈልጋል። ኦርቶዶክስ ስለሆንክ ብቻ ትድናለህ ማለት አይደለም። ኦርቶዶክሳዊነት ምን እንደሆነ መረዳት ነው። ንስሐ ስለገባህ ብቻም ትድናለህ ማለትም አይደለም። ነገ ምን እንደምንሆን አታውቀው። ዛሬ ስለቆረብክ ብቻ ትድናለህ ማለትም አይደለም። ነገ ምን እንደምትሆን ወዴት እንደምትሄድ አታውቀው። ክፉ የሚባለው እሱ ነው። ስለዚህ ክፉን እንዲያርቅ ከክፉ እንዲያርቀን መለመን። የመጨረሻው ጸሎትን ማሳረግ። ጸሎት ሲያርግ ያው በአባቶቻችን ስርዓት በጸሎት ሃይማኖት ያርጋል። ይህንን ታውቃላችሁ። በእርግጥ ይህን አለማድረግ ኃጢአት አይደለም፣ ግን የተለመደው ግን ማንኛውም ጸሎት ወሶበ ትፈጽሙ ጸሎተክሙ ህትሙ ጸሎተክሙ በጸሎት ሃይማኖት፣ ጸሎታችሁን በምትፈጽሙበት ጊዜ ጸሎታችሁን በጸሎት ሃይማኖት ዝጉ ማለት የማመን ጸሎት ስለሆነ ያው ብዙዎቻችን የምናውቀው በእርግጥ አቡነ ዘበሰማያት ነው። ልክ ነው፣ እሱም ያስኬዳል የተለመደም ስለሆነ። ምክንያቱም ማንኛውም ነገር አድርገን በአቡነ ዘበሰማያት ነው የምናስረው። ሊቃውንቱ ግን ለምሳሌ ማህሌት ቁመው ሲጨርሱ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኩ፣ ስብሐት ለማርያም አምላክ እግዝእትነ መድኃኒትነ፣ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወጽወንነ ተብሎ ይሄ ከተጸነጸለ በኋላ በጽፋት ከተባለ በኋላ ጸሎት ሃይማኖት ይደገምና ያልቃል። የማህሌቱ ማጠናቀቂያ እሱ ነው እና ቢቻል የጸሎት ማጠናቀቂያው ጸሎት ሃይማኖት ይሆናል። ያ ግን ሲባል በአቡነ ዘበሰማያት እስከ ዛሬ ድረስ ያሰርነው እሱ ትክክል አይደለም ማለታችን አይደለም። ግን እንደው ይህንን እንድታውቁት ያህል ነው። ለምንድን ነው በጸሎት ሃይማኖት የሚዘጋው ቢባል መጨረሻ ላይ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የመጨረሻውን የሙታንን ትንሣኤና አዝማነ መንግሥተ ሰማያትን ተስፋ እናደርጋለን ለዘላለሙ አሜን ተብሎ ይቺ ማጠቃለያ ትሆናለች ማለት ነው። እሱ ብቻ ሳይሆን የማመን ምልክት ስለሆነ በእምነት ስለሚታተምና ነገር ግን ያው የተለመደው አቡነ ዘበሰማያት ስለሆነ ያው በአቡነ ዘበሰማያትን ማሳረግ ይቻላል። የመጨረሻው የጸሎታችን ፍጻሜ አሜን የሚል ይሆናል። አሜን ማለት በረከት ይደረግልን፣ ይጽናልን። ሃይማኖት ቢሉ እውነት ነው፣ ታሪክ ነው ቢሉ እውነት ነው፣ ሃይማኖት ነው ቢሉ ይጽናልን፣ ይደረግልን፣ በረከት ነው ቢሉ ይሰጠን ማለት ነው ብሎ ሊቃውንቱ ይተረጉሙታልና፣ ስለዚህ ጸሎት ሁሉ አሜን በሚል ይጠቃለላል። ስለዚህ የጸሎት ቅደም ተከተሎች የመጀመሪያው ስም መጥራት ነው፣ ሁለተኛው ማመስገን ነው፣ ሶስተኛው መንግሥተ ሰማያትን መለመን ነው፣ አራተኛ ከስጋ ጋር የሚያስፈልጉን መልካም ነገሮችን መጠየቅ ነው፣ አምስተኛ ክፉን እንዲያረቅልን መለመን ነው፣ የመጨረሻው ጸሎቱን አሜን በሚል ማሳረግ ነው ማለት ነው። ጸሎታችንን እንዲቀበልልን የአምላካችን ቅዱስ ፈቃድ ይሆንልን።